ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን አልহামዱሊላህ። አንድ እስራኤል ወታደር በሊባኖስ ምድር የሚገኝ የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈራርስና ሲደበድብ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ተሰራጭቷል። አንድ ጀናዛ ሳጥብ ያጋጠመኝን ታሪክ አካፍላችኋለሁ። ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን አልহামዱሊላህ። እንዴት ነሽልኝ? ደህና ነኝ። በይዘው የትኛውንም ቤተ እምነት እናከብራለን፣ እንወዳለን። ስላከበርሽ እናመሰግናለን። ወደ ክርስትና ለመምጣት ሐሳብ አለሽ? ምንድን ነው የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው። አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት እኛ እኮ የተቸገርነው ላይክና ፎሎ ሲያጡ አካውንታቸው ሲደክምባቸው ወይም ደግሞ ልክ እንደዚህ ልጅ መፈመስ ሲፈልጉ የእስልምና ታፔላ ለጥፈው አልহামዱሊላህ በማለት ሙስሊም መሆን አይቻልም። ለአንተ አንድ ጥያቄ መጠየቅ እፈልጋለሁ። ያ ጀማ ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ለዚህ ልጅ እንድታደርሱለት እፈልጋለሁ። እኔ አልሰድብህም፣ ጥያቄ ብቻ ነው የምጠይቅህ። ያን ጥያቄ እንድመልስልኝ እፈልጋለሁ። በመጀመሪያ ደረጃ በጣም ፖለቲካ ትሰራለህ፣ ብሽሽቅ ደግሞ በጣም ትወዳለህ። እኔ አሁን ብሽሽቅ ውስጥ አይደለም እየገባሁ ያለው። ከእስልምና ወደ ኦርቶዶክስ ብዙዎች መምጣት ይፈልጋሉ ብለሃል። ውሸታም ነህ፣ አትዋሽ። ሙስሊም አላህን ያውቃል። ከልጅነቱ የአላህ ትልቅነትን እስልምናን አውቆ ያደገ ሰው እስልምናን መቼም ለቆ አይወጣም። ይሄም ከሆነ ደግሞ በመረጃ ልታሳየን ይገባል። ሁለት ቀጠል ደግሞ ሙስሊም ናት ያልካት ልጅ እስቲ እኔ ስለ እስልምና ልጠይቃትና ትመልስልኝ። ከዛ ከመለሰችልኝ በኋላ እውነትም ያኔ ሙስሊም ናት ብዬ አምናለሁ ማለት ነው። አልহামዱሊላህ ስላለች ሙስሊም ናት ብለን አንቀበልህም። እናም ፖለቲካህን አትስራ። ሙስሊም መቼም ካለበት እምነት አላህን ጥሎ አይሄድም። ሼር እያደረጋችሁ አድርሱ። ሙስሊም ከልጅነቱ ጀምሮ ስለ እስልምናው ስለ ዲኑ ቁርአንን አፍዞ ነው የሚያደርገው። ገብቶሃል? እስልምናን መቼም ቢሆን አይቀይርም። አትዋሽ። ገብቶሃል? እነዚህ ጠየቁን ጥያቄዎች መልስልኝ። ብዙ ያልካቸው ሙስሊሞች ብዙዎች መምጣት ይፈልጋሉ። እስቲ በመረጃ ንገረን። ሁለተኛ እውነት ሙስሊም ከሆነች ጥያቄ ጠይቃታለሁ። ያን ጥያቄ ከመለሰችልን እውነትም ሙስሊም ናት ብለን እናምናለን። እና መተህ ለፎሎና ለላይክ ብለህ ለአካውንት ማንቀሳቀሻ አታድርገን። አንድ ጀናዛ ሳጥብ ያጋጠመኝን ታሪክ አካፍላችኋለሁ። አንድ ጀናዛ ከሆስፒታል መጣ። ልክ እንደመጣ ያው የምናደርጋቸው ነገሮች የምናዘጋጃቸው ነገሮች አዘጋጅተን ወደ ጥበቱ ልንሄድ ያው ልብሱ ማወላለቅ ጀመረ። በቃ እንደተለመደው ልባችን ይደነግጣል። ተጨንቋል። ብቻ ምን አይነት ይሆናል የሚለው ነገር ፈርቻለሁ። ያው ከሆስፒታል ነው የመጣው። ፊቱ ተሸፍኖ ታሽጓል። አልহামዱሊላህ ልብሱን አወላልቀን ከጨረስን በኋላ አስተንፍሰን ፊቱ ላይ የታሸገውን ነገር ስናነሳ ይህ ጀናዛ በጣም ነው የሚያምረው። ጽድት ያለ ነው። በጣም ነው የሚያምረው ወላሂ። ከዛ ጀናዛው ፊቱ እየሳቀ ነው። ጥርሱ እንዳለ ይታያል። በጣም ነው ደስ የሚለውና አልহামዱሊላህ አጠብነው። ከጓደኛዬ ጋር አወራን። ማሻአላህ ይሄ ጀናዛ እንዴት ነው የሚያምረው ምናምን ነገር ብለን በጣም ተደሳሰትን። ከዛ አንድ ሰው ነበር እዛ ጥርሱን አየው። ከዛ እንዴ ከሆስፒታል እንትን ስላላሉት ነው እንዴ ጥርሱ ያልተዘጋው ለምንድን ነው ይላል። ከዛ እሱ አይ እኛ እናስተካክለዋለን፣ ቆይ ትንሽ ጠብቀን አብሽር ምናምን ነገር አልኩት። ያው በውስጤ ደግሞ አይ አንተ ታሪኩን አላወቅም፣ ይሄ ሁስነል ሐቲማ ምልክት ነው። አላህ ደግሞ ምን እንዳሳየው አላህ ነው የሚያውቀው። ብቻ አጠብን ጨረስን፣ ከፍነው ወደ መስጂድ አስገባን፣ ተሰገደበት፣ ተቀበረ። ከተቀበረ በኋላ ያው ከመቀበሩ በፊት አንድ ሰው ያወራል። ሰው ከሞት እንደዚህ ነበር ያወሩ የለም። አንዱ መጣና ለጓደኛ የሚነለው የአላህ ሰው ነበረ መሰለሃል፣ ወላሂ ከተራበ የሚያለቅስ ሰው ካልጠገበ የማይበላ እንደዚህ አስታራቂ የነበረ ሰው ነበራል። በጣም የሚገርማቸው የኡድህያ ካረደ በኋላ አካባቢው ላይ ምስኪኖች፣ አቅመ ደካሞች እንዲሁም አይታሞች፣ ችግረኞች ካሉ እሱ ራሱ ካረደው ነገር ይዞ አዙሮ አከፋፍሎ እንጂ ለቤቱ አያስገባም ነበራሉ። ሱብሃንአላህ ተመልከት። አላህ ደግሞ ያ ስራው ተቀብሎታል። እዚች ዱንያ ላይ እያለ አላህ የሆነች መልካም ነገር አሳይቶት እየሳቀ ወደ አኺራ ወስዶታል። እዛ ግን ምን ሊጠብቀው ይችላል? ተመልከት ወንድሜ፣ አንተ ዛሬ የምታደርጋቸው መልካም ነገሮች ቀላል ነገር መስሎ ሊታይህ ይችላል። ነገር ግን ነገ የአኺራ ቤትህ ሊያስተካክልልህም ደግሞ ይችላል። እኔ በጣም ስለተደሰትኩበት ያው እየሳቀ ጀናዛ ሲታይ በጣም ነው የሚያስደስተው። እኔ እስካሁንም ድረስ እሱ በመሐደም በጣም ደስተኛ ነኝ። አልহামዱሊላህ ረብል ዓለሚን።
ያው አላህ Subhanahu Wa Ta'ala እሱንም ጀነቱል ፊርደውስ ቀብሩ ኑር ብርሃን አላህ ያድርግለት ቀብሩ ባይኑ ልክ አላህ ያስፋለት እኛንም ሀቲማችን ያሳምርና ቪዲዮ ሼር ኮፒ ሊንክ ሪፖስት ዲዩት ማድረጉ እንዳይረሳ። በዚህ ሰዓት እጅግ ዓለምን ያስቆጣ ክስተት ተፈጽሟል። በመካከለኛው ምስራቅ ሌላ ከፍተኛ ውዝግብ ተቀስቅሷል። አንድ የእስራኤል ወታደር በሊባኖስ ምድር የሚገኝ የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈራርስና ሲደበድብ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ተሰራጭቷል። የተረጋገጡ መረጃዎች እንደሚጠቁሙትም ከሆነ ድርጊቱ የተፈጸመው በሊባኖስ ነው። እስራኤል ወታደሩ ድርጊቱን መፈጸሙን ያመነችም ሲሆን ሁኔታውን እመረምረዋለሁ ስትል በይፋ ማስታውቃለች። ይህ ድርጊት በዓለም ዙሪያ በሚገኙ የክርስትና እምነት ተከታዮች ዘንድ ከፍተኛ ቁጣና ቅሬታንም ቀስቅሰዋል። ሊታወቅ የሚገባው እውነታ በእስራኤል ውስጥ 74 በመቶ የሚሆኑት አይሁድ ሲሆኑ 18 በመቶ ደግሞ የእስልምና እምነት ተከታዮች ናቸው። የክርስትና እምነት ተከታዮች 1.9 በመቶ ብቻም ናቸው። ይህ በሃይማኖታዊ ቅርሶች ላይ የሚፈጸም ጥቃት በጦርነቱ ላይ ምን አይነት ተጽዕኖ ይኖረው ይሆን? በሃይማኖቶቹ መካከል ያለውን መከባበር አደጋ ላይ ይጥለው ይሆን? እናንተ በዚህ ድርጊት ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስፍሩልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ